ውዶቼ ዛሬ የመጣሁበት ፍትህ በምስራቅ አሩሲ ለሚገኙት ኦርቶዶክሳውያን ወገኖቻችን ፍትህ ማለት ነው። ማንኛውም ቤተ እምነቶች ሲነኩ ሁላችንም የከሌ ማለት የለም። ሁላችንም ፍትህ መጠየቅ አለብን። ፍትህ እንኳን ባይኖር መስት ፍትህ ከማለት ዝም ማለት የለብንም። እንደዚሁም ደግሞ ቡታጅራ ያላችሁት ዩቲዩበሮች ትላልቅ ቲክቶከሮች ቲክቶክ ላይ እንኳን ይሻላል። ቡታጅራ ላይ ያለ ዩቲዩበርስ አላህ ልብ ይስጣቸው፣ እንወዳቸዋለን፣ እናከብራቸዋለን። ግን በእንደዚህ አይነት ነገር ላይ ድምጽ መሆን አለባቸው ሞርዛም ማለት ነውና ወላሂ ነው የምላችሁ የስተርዴይ የሆነ ድምጽ ሰምቼ እኔ እስካሁን ድምፁ ጭንቅላቴ ውስጥ ተቀርጿል ማለት ነው። ድንዝዝ ይለኛል ውዶቼ። አሁንም ከእንቅልፌ ነው የማወራችሁ ማለት ነው። የሆነ በቃ ወይ ቢስሚላሂ እንዴት እንትን እንዳለኝ ብታዩ ምነው ባላዳምጥስ። የሆነ በቃ የሆነ ስሙ እንዴት ብዬ ላስረዳችሁ፣ ብዙ የሰማችሁ ትኖራላችሁ ማለት ነው። እኔ እውነት አይመስለኝም ድምፁ ለምን ይዋሻልና እና አሁንም ፍትህ ሁላችንም ፍትህ መጠየቅ አለብን ውዶቼ ማለት ነው። እና ሞርዛን ደግሞ እንደዚህ አይነት ነገር ሲኖር እባካችሁ እነ አብርሽ እነ ኤፍሬም ዝሙት ቪዲዮ ከምታስተላልፉ እስቲ አንዳንዴ ቆም ብላችሁ ፍትህ ጠይቁ ማለት ነው። እና ፍትህ ለቤተ እምነት እና እኔ አሩሲ ላይ ያለው ነገር በጣም ነው የሚያመው ውዶቼ። በቲክቶክ መንደር ላይ ካያችሁ ማለት ነው። ለድምፄ ጥራት በጣም ይቅርታ ውዶቼ። እንዳየው ቪዲዮ ሰራለሁ ብዬ ነበር። አታልቅሻለሁ ማለት እኔ አላቅም እንዴት እንዳረገኝ ማለት ነው። የሰማሁት ድምጽ ቢስሚላሂ የሰው ድምጽ እንደ በግ አውዝ ቢላሂ ምሽጣን ራጂም ወላሂን። እና ሁላችንም ፍትህ መጠየቅ አለብን። ሲቀጥል ደግሞ የመጣሁት ዋነኛው ለዚህ ጉዳይ ነው ውዶቼ። ለምን ሀገራችን እስከመቼ ነው? ዛሬ ላይ ሀገራችን ላይ የምንፈልገው ሰላም ነው። ማንም ሆኖ መጥቶ እንዲጮህ ሰላምን እንዲያሳጣ ህዝባችን እንዲሰቃይ አንፈልግም። ስቃይ ይብቃም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ለድምፄ ጥራት በጣም ይቅርታ። ሌላ ድምጽ አለ እዛ። ለድምፄ ጥራት በጣም ይቅርታ እና ዛሬም ነገም ፍትህ መጠየቅ አለብን። አሩሲ ላይ ያለው በጣም ነው የሚያመው ማለት ነው። በቲክቶክ ካዳምጣችሁ ከሰማችሁ ነው። አኪር ሰምታችኋል ሰው ውዶቼ። እኔ ይሄው ረቢ ነው ብላችሁ ሌሊት ካዳመጥኩ ጀምሮ ራሴን እያመመኝ ነው። ድጋሚ በቀኑ ተኛለሁ ማለት ነው። ተማሪዎች ሄደው አንድ መጥጥ እያለች እና በቃ ራሴን አመመኝ ማለት ነው። የሰማሁት ነገር ቲክቶክ ላይ በጣም ነው እንትን የሚዘገንነው ከየስተርዴይ ጀምሮ ማለት ነው። እና ኢትዮጵያ ላይ የሚደረገው ነገር በጣም ነው የሚያመው። ሁላችንም ፍትህ መጠየቅ አለብን ማለት ነው። ፍትህ አሩሲ ላይ ለሚገኙት ኦርቶዶክሳውያን ወገኖቻችን እባካችሁ ተዋቸው፣ ቤተ እምነትን አትንኩ ማለት ነው። እኔ አይዶንት ኖ ምን ኢትዮጵያ ላይ እዚህ ጋር ምርጫ ተብሎ ተጀመረ። ምርጫ ሲባል መኪና ማቃጠል እከሌ እንደዚህ እናትን አባትን ቤተሰብን ህዝብን ማጨናነቅ ብቻ። እኛ ማንም ይምራ ሰላም ነው የምፈልገው። ወላሂ ነው የምላችሁ። ማንም ይምራ እንዴ አንድ መንግስት ቢመራ በአካባቢ ያለ ሰው ራሱን መጠበቅ፣ እኛ መንግስትን ማገዝ ነው ያለብን እንጂ እኛ ቤተሰቦቻችንን ራሳችንን መጠበቅና ህግ ለቤተሰብ እንትን ማለት ያለብን እንጂ አንድ መንግስት ሁሉም በየቤቱ ሄዶ አይቆጣጠርም፣ በየአካባቢው ሄዶ አይቆጣጠርም። እና እንደዚህ የሚያደርጉ ሌላው ደግሞ ቤተ እምነቶችን አትንኩብን። አላስ ማንም ይሁን እኔ ቤተ እምነትን አትንኩ ማለት ነው። እንዴ ሁላችሁም ፍትህ መጠየቅ አለባችሁ። ሌላው ደግሞ ቡታጅራ ላይ የሚጨመላለቀውን ኤፍሬም ማለት ነው። እኔ ኤፍሬምን ማየት እኔ አላይም ባይ ዘ ዌይ። እኔ አብርሽ ሩታን እንደውም ከሆነች ልጅ ነው የጠየኩት። ቤተሰብ ከሆነች አብርሽ እንዴት አገባት እንደ ኤርሜላ ምናምን እያልኩ ማለት ነው። ሩታ ሴት ገባች እያልኩ ረቢን ካባ እኔ ምንም ስለነሱ ማውቀው ነገር የለም። 3 ወር እንደውም አላየኋቸውም። ኢትዮጵያ ባለው ሰዓት ቻናላቸውንም አልከፈትኩም። ቢዚ ነኝ እኔ ኢትዮጵያ ሆኜ ማለት ነው። እና
ሰሞኑን ግን ትላንትናም ዛፍ ቤት ሲሄድ ዛፍም ታለቅሳለች። ብዙ ቲክቶክ ላይ ዩቲዩብ ላይ እያበዱ ነው። ለካስ ኤፍሬም በሰራው ዝሙት ነው። እና ሌላው ደግሞ የምናገረው ኤፍሬም እና አብርሽ ወንድማማቾች አይደሉም። ሲጀመር በእናትም በአባትም በዘርም አይገናኙም። ከምር ነው የምነግራችሁ ጋሽዬ ያላ እድሜና ጤና ወላሂ መወለድ ቋንቋ ነው። ለምን አንዳንዴ ያው የወንድሙን ሚስት ባይዘው የወንድሙ ሚስት ሆነው ነው ሁሉ የምታውቁት። ስለዚህ እኛንም የሚነግሩን የወንድም ሚስት ስለተባለ ይሄ ማለት ዝሙት ሀገራችንን የሚያሰድብ ኢትዮጵያ የሚያሰድብ በጣም የሚያሳፍር ነው። ስለዚህ አንዳንዴ ቲክቶክ ላይ ያላችሁ ትሻላላችሁ ከዩቲዩበሮች ማለት ነው። ዩቲዩበሮች ግን ቤተ እምነት በማንኛውም እምነት ሲነካ ድምፁ ነው እንዴ! ድምፁ ነው። ዩቲዩበሮች ቡታጅራ ዩቲዩበሮች ረቢን ነው የምላቸው። ሁሉንም ውዶች እኔ ወዳቸዋለሁ። እዚህ ጋር ማንንም አልጠላም። ግን ማናቸውም ድምፅ ይሆኑ አንዳንዴ እንዴ! ዝም ብሎ እየመጡ እዚህ ጋር ህዝብ እንደ በግ እንትን እያለ ድምፅ እያሰማ ቲክቶክ ላይ እነሱ ላይ ይሰማሉ እኮ ግን በእንትን ብለው ባልሰማ ነው ጆሮ ዳባ ብለው መጥተው የራሳቸውን ቪዲዮ እና መግቢያው ላይ እንኳን መናገር አለባቸው። እንደዚሁም ደግሞ የኤፍሬም በጣም ይደብራል ውዶቼ፣ ይደብራል። ባይ ዘ ዌይ እኔ ብዙም ጓደኞቼ ጋር ሄጄ ነው የማዳምጠው። እኔ እነሱን አልከታተልም፣ ግን ዝሙት ነው የሚያስተላልፈው። ሲጀመር አብርሽ ወንድሙ ባይሆንም ወንድሙ ብላችሁ ነው የምታውቁት ሁላችሁም ማለት ነው። እኛ እንኳን ከመጀመሪያ ሁሉንም እናውቃለን። የዛሬ ስንት ዓመት እናውቃለን። ግን ወንድም ብላችሁ ነው ወንድም ብለው ነው ያስተዋወቁት። ወንድሙን የወንድሙን ፍቅረኛ ማማለል እንደዚህ አይነት ነገር አቤት አቤት አቤት! የኛ ነገር እኮ አለ መቼም እንደኛ አይደለም። ይሄ እኮ ሐራም ነው እና ዝሙት ነው። ስለዚህ እንደዚህ መጨመላለቃችሁን ትታችሁ እዚህ ለቤተ እምነቶች ሲነካ ድምፁ ነው። ፍትህ ባይኖር እንኳን ፍትህ ጠይቁ። ፍትህ የለም ብለን ዝም ማለት የለብንም እንዴ! ድምፁ ነው። ቡታጅራዎች፣ ጨምላቆች፣ ዘልዛሎች ማለት ነው፣ ዝሙተኞች እንዴ! እና ሁላችሁም ድምፁ ነው። ሀይሚትዬም ብሩክም ድምፁ ነው። እንወዳቸዋለን የኛ ልጆች ማለት ነው። ሌላው ደግሞ ኮሜንት ላይ መሰረት ነች መሰለኝ በአንድ ቪዲዮ ላይ 3 ኮሜንት መጽፊው ምን ነው ስድቤ ናፈቀሽ እንዴ? እንዴ ከስድብሽ ተገላገልን። ከስድብሽ ወላሂ ነው ብላችሁ ሰው አንድ ይጽፋል። 3ቱም ላይ ስድቤ ናፈቀሽ። እኔ ዝሙት ቪዲዮ ሲሆን ነው ስድብ የሚመጣልኝ፣ ግን ያልሳደብ እና ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ሁላችንም ቤተ እምነት ሲነካ ድምጽ መሆን አለብን። ወላሂ አርሲ ላይ ደግሞ ተደጋገመ። አይ ቲንክ ባልሳሳት ከዚህ በፊት ምሳ እና ፍትህ 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 ለወገኖቻችን ያረብ። እኔ ራሴን አመመኝ። እኔ ይሄ ሳወራ የሆነ ነገር ትዝ ይለኛል። ያው 10 የመቀበጣጠር መቼም እናንተም ሰምታችኋል ቲክቶክ ላይ ማለት ነው። እና ቡታጅራ ያሉት ዩቲዩበሮች ደግሞ ድምጽ ይሆኑ ማለት ነው። እኛ እንድናይላቸው እንዴ ህዝብ እና ስለዚህ ለህዝብ ደግሞ ድምጽ ይሆኑ። ሁሌ እነሱ ጋር ፋሲካ ነው በቃ። እና ድምጽ ይሆኑ ባይ ነኝ። እና እንግዲህ ለሞቱትም አላህ ነፍሳቸውን ይማር እንላለን። ለቤተሰብ መጽናናት። በጣም ነው የሚያሳዝነው ንጹሃን ህዝብ እንደዚህ ሲያድቅ። እኔ እኮ ኢትዮጵያ ውስጥ ምንድነው የሚፈልጉት? ሺህ ዓመት አይኑር፣ ሰላም አይፈልጉም። መኪና ማቃጠል፣ እርስ በርስ ወላሂ ነው የምላችሁና እኔ አንዳንዴ አላህ ይሆነን። እኛ እስቲ ዱዓ እናድርግ ውዶቼ፣ ሁላችንም ዱዓ እናድርግ። እኔ እንኳን ጥቃቅን ዩቲዩበር ነኝ፣ ግን ያው የጨረቃ ፋሚሊዎችን ቢያዳምጡኝ። አንዳንድ ዩቲዩበሮች ደግሞ ሞርዛን የቡታጅራ ዩቲዩበሮች ድምጽ መሆን አለባቸው። ይሄን ነገር ስለ እኔ ማንንም ጠልቻ የለም። እኔ ማንንም አልጠላም። ፍራንክ እንኳን ቢሰሩ በፍራንኩ ልክ ልሳደብ እንጂ ሲሰድቡኝ ማለት ነው። ሲሰድቡኝ ቅቤ ነው እንደሚቀቡኝ እንጂ እኔ ጥላቻ የለኝም። ረቢን ነው የምላቸው። አልሐምዱሊላህ ለማንም ጥላቻ የለኝም። እኔ እንኳን ለኢትዮጵያዊ ለወገኖቼ ለአረብ ጭምር ማለት ነው። ወይኔ አረቦቹ እንዴት እንደሚንከባከቡኝ እናንተ ባያችሁ። ወላሂ እና አንዳንዴ እኔ ለአረብ እንኳን ጥላቻ የለኝም። ፈጣሪ የሚወደውን ነው የምሰራው ማለት ነው። አልሐምዱሊላህ እና ግን ያው ድምጽ መሆን ግን አለባቸው። ማናቸውም ሆኑ የሆነ ነገር ሲፈጠር የራሳቸውን ድራማ ይዘው ብቻ ነው የሚመጡት። ቢሆንም
መግቢያው ላይ እንኳን መናገር አለባቸው። ተይው መግቢያው ላይ ታምሌኑ ላይ ፍትህ መጠየቅ አለባቸው። ፍትህ በቤተ እምነት ደግሞ ቀልድ የለም ውዶቼ። በቤተ እምነት ቀልድ የለም እና ሁላችንም ፍትህ መጠየቅ አለብን። ለማንኛውም ለድምፄ ይቅርታ ብያችኋለሁ እሺ ውዶቼ። ድምፄ ይቅርታ እንግዲህ እንደረፍበት እና ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ሳይለንት ስሊፕ ማማ